ይቅር ባይ ነው ፍቅር ምሕረት ከቦት በሰማያት ሚኖር እያመመው አባት ሆነ የጠራ አይቻለው ለሚገሎ ስራራ አማኑኤል ይቅር ባይ ነው ፍቅር ምሕረት ከቦት በሰማያት ሚኖር እያመመው አባት ሆነ የጠራ አይቻለው ለሚገሎ ስራራ አይምረኝም አትበሉ ጨካኝ ንጉሥ አይደለም ደሙ ብቻ ያነጻናል ከኃጢአታችን ዘላለም እንደ ሞላ ጅረት ፈሶ ፍቅራችንን አጥለቅልቋል የእርሱ ምሕረት ኃይል ሆኖት ስንቱ ከሞት አፈትልቋል መድኃኔዓለም ይቅር ባይ ነው ፍቅር ምሕረት ከቦት በሰማያት ሚኖር እያመመው አባት ሆነ የጠራ አይቻለው ለሚገሎ ስራራ የእርሱን ፍቅር የሚያሸንፍ አንዳች ኃጢአት የለምና ወደ ጌታ ለመመለስ አንዳች እንኳን እንዳትፈራ አገራችን በሰማይ ነው የሚረሳ ሰማያትን እንወርሳለን ከበጉ ደም የተነሳ ጌታ ኢየሱስ ይቅር ባይ ነው ፍቅር ምሕረት ከቦት በሰማያት ሚኖር እያመመው አባት ሆነ የጠራ አይቻለው ለሚገሎ ስራራ የጨለመው የነጋ የተሻለ ቀን ይመጣል በፍቅሩ ጦር ሳይወጋ ማን ከሞት ፊት ሮጦ ያመልጣል ያን ክፉ ቀን በድል አልፈን እንደ ዋርካ የሰፋነው ነውርን ሁሉ በሚከድን በሞተልን በኢየሱስ ጌታ ኢየሱስ ይቅር ባይ ነው ፍቅር ምሕረት ከቦት በሰማያት ሚኖር እያመመው አባት ሆነ የጠራ አይቻለው ለሚገሎ ስራራ ወዳጅ አለን አንድ ብቻ ከሰማይም በምድር ስሙ ኢየሱስ የተባለ ሰውን ሁሉ የሚያፈቅር ከመቃብር በላይ ሆኖ ፍቅር ዓለምን አስገረመ ይህን ሁሉ ጎስቋላ ሰው በትከሻው ተሸከመ አማኑኤል ይቅር ባይ ነው ፍቅር ምሕረት ከቦት በሰማያት ሚኖር እያመመው አባት ሆነ የጠራ አይቻለው ኃይሌ ብርታቴ ክብሬ ሞገሴ ኃይሌ ብርታቴ ክብሬ ሞገሴ
የዘላለሙ የአብርሃሙ ሥላሴ የዘላለሙ የአብርሃሙ ሥላሴ ኃይሌ ብርታቴ ክብሬ ሞገሴ ኃይሌ ብርታቴ ክብሬ ሞገሴ የዘላለሙ የአብርሃሙ ሥላሴ የዘላለሙ የአብርሃሙ ሥላሴ ተመረጠች ነፍሴ አንተን ለማወደስ ከላይ ከአርያም ከሥላሴ መቅደስ በአንድነት ሦስትነት በዙፋኑ ሞልቶ የሚሳነው የለም ለሥላሴ ከቶ ኃይሌ ብርታቴ ክብሬ ሞገሴ ኃይሌ ብርታቴ ክብሬ ሞገሴ ለዘላለሙ የአብርሃሙ ሥላሴ ይባላል፣ ይጨበጨባል፣ ይመሰገናል። ከመንገድ ዳር ልቆም የወደቀ ላንሳ የተራበ ላብላ የታመመ ልርሳ እንደ አብርሃም አርገኝ እንደ ደጉ አባት ቤቴ እንዲሞላ በአንተ በረከት ኃይሌ ብርታቴ ክብሬ ሞገሴ ይባላል። ለሥላሴ ይጨበጨባል፣ ይመሰገናል። አመስግኗቸው። ለዘላለሙ የአብርሃሙ ሥላሴ የአብርሃሙ ሥላሴ ጠፈሩን በውሃ በጥበብ ይሠራ እኔስ ይገርመኛል የሥላሴ ሥራ። ኑና ተመልከቱት ታምራት ሲሠራ ሰዎች እልል በሉ ወላዶነች ሳራ። ኃይሌ ብርታቴ ክብሬ ሞገሴ ኃይሌ ብርታቴ ክብሬ ሞገሴ የዘላለሙ የአብርሃሙ ሥላሴ እልል እልል እልል። አብ አንድያ ልጁን እስኪሰጥ ወዶናል፣ ሁሉም በተዋሕዶ እኛን መስሎናል። ኃይሉ ተገለጠ የመንፈስ ቅዱስ በቅዱሳን አድሮ ሲያድን ሲፈውስ። ኃይሌ ብርታቴ ክብሬ ሞገሴ ክብሬ ሞገሴ ለዘላለሙ ለዘላለሙ የአብርሃሙ ሥላሴ ተወለደ ጌታ ተወለደ ተወለደ አምላክ ተወለደ ተወለደ ጌታ ተወለደ ተወለደ አምላክ ተወለደ። አንዲት ብላቴና የ15 ዓመት ልጅ ጌታን ወለደችው በመላእክት አዋጅ። በቱም ድንግልና ተወለደ ጌታ ዓለምን የሚያድን የሰው ልጅ አለኝታ። አይቴ አሎ ዘተወልደ ንጉሠ አይሁድ። የተወለደው የአይሁድ ንጉሥ የት ነው? የቅዱስ ማቴዎስ ወንጌል ምዕራፍ 2 ከቁጥር 2 ላይ የተጻፈ ቃለ እግዚአብሔር የእግዚአብሔር ቃል ነው። ይህን ኃይለ ቃል መነሻ ርዕስ አድርገን አምላካችን መምህራችን መድኃኔዓለም ኢየሱስ ክርስቶስ በመካከላችን ተገኝቶ ይመክረናል፣ ያስተምረናል። በክቡር አባታችን መሪነት በሥርዓተ ቅዳሴው መካከል በዋናው ካህን የተነበበልን የወንጌል ክፍል ይህ ነው። የማቴዎስ ወንጌል ምዕራፍ 2 እስከ 13 ያለው ተነቦልናል። ምዕራፍ 2 ከቁጥር 2 ላይ መነሻ አድርገን እንነጋገራለን። አይቴ አሎ ዘተወልደ ንጉሠ አይሁድ። የተወለደው የአይሁድ ንጉሥ የት ነው? ይህንንም ቃል የተናገሩት ሰብአ ሰገል የጥበብ ሰዎች ወይም 3ቱ ነገሥታት ትንቢት ያልተናገረላቸው፣ ሱባኤ ያልተቆጠረላቸው፣ እንዲሁም በዓላት የማይከበርላቸው
በሀገራችን ላይ ከሚከበሩ ቅዱሳን አባቶቻችን መካከል እነዚህ መሆን ነበረባቸው። ነገር ግን ስለ ክርስቶስ ልደት 2 ዓመት ሙሉ የተጓዙ የክርስቶስን ልደት ፍለጋ በልደቱ ለመባረክ ከሩቅ ምስራቅ ኢየሩሳሌም ድረስ 2 ዓመት የተጓዙ አባቶች አሉ። በእነሱ ዙሪያ እየተነጋገርን እንቆያለን። የተወለደው የአይሁድ ንጉሥ የት ነው? ከቁጥር 1 ጀምረን ስንመለከት ወተወልዶ ጊዜ ኢየሱስ በቤተልሔም ዘይሁዳ በመዋዕለ ሄሮድስ ንጉሥ። በንጉሱ በሄሮድስ ዘመን ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደ ጊዜ ይላል። እንግዲህ አምላካችን የተወለደው በሄሮድስ ዘመን ነው። በሄሮድስ ግዛት ነው። የተወለደበት ምድርና አገር ቦታ ደግሞ ማቴዎስ እንደጻፈልን ቤተልሔም ነው። የይሁዳ ክፍል በምትሆን በቤተልሔም እንደተወለደ ወንጌላዊ ጽፎልናል። የተወለደበትን ቦታም ዘመኑንም ተጽፎልናል። እንዳጠቃላይ ይህ ሳምንት ይህ ወቅት ነገረ ስጋዌው ምስጢረ ስጋዌ ዘመን አስተርእዮ የክርስቶስ ሰው መሆን መገለጥ የሚነገርበት የሚሰበክበት ወቅትና ጊዜ ነው። ኦርቶዶክሳውያን ክርስቶስ 2 ልደት አለው። ስንት ልደት አለው? ስንት ልደት አለው? የኛ ስንት ልደት አለን? አቤት በስጋ አንድ ነው ያለን፣ ከእናትና ከአባት እንወለዳለን። ሌላ ደግሞ ከቤተ ክርስቲያን በ40 ቀን በ80 ቀን የምንወለደው ልደት አለ። የክርስቶስ ግን ልደቱ 2 ነው። ቀዳማዊና ዳህራዊ ይባላል። ቀዳማዊ ልደት የሚባለው ዓለም ሳይፈጠር ዘመን ሳይቆጠር ክርስቶስ መጀመሪያ ይህ ዓለም ሳይኖር እኛም ሳንፈጠር ተወልዷል። ቀዳማዊ ልደት አለው። ያ ቀዳማዊ ልደት ደግሞ ምንድነው? ቅዱስ ያሬድ ምን ይለዋል? ከመዝ ነአምን ዘአልቦቱ በሰማያት ወአብ በምድር በዲበ ምድር። በሰማያት አባት በሰማያት እናት እንደሌለው በምድር ደግሞ እናት እንደሌለው እናምናለን ይላል። በሰማያት እናት እንደሌለው በምድር ደግሞ አባት እንደሌለው እናምናለን። የመጀመሪያው ልደቱ ያለ እናት ከአባት ብቻ ነው። ያለ እናት ከአባት ብቻ ይቻላል? ይቻላል? ለእግዚአብሔር ግን ይቻላል። ይሄ የዓለም የሥነ ፍጥረት ሳይኖር እግዚአብሔር ግን ተወልዷል። ከባሕርይ አባቱ ለባሕርይ አባቱ የበኩር ልጅ ነው፣ አንድያ ልጅ ነው። ያለ እናት ብቻ ተወልዷል። ያ ልደት ይታወቅ ዘንድ ደግሞ ልደት ቀዳማዊ ታውቀ በዳህራዊ ልደት እንደተባለ ቀዳማዊ ልደት ይታወቅ ዘንድ ዳህራዊ ልደት ደግሞ ያለ አባት ከእናት ብቻ ሆነ። ቅድመ ዓለም ያለ እናት ከአባት ብቻ ተወለደ። ድኅረ ዓለም ደግሞ ያለ አባት ከእናት ብቻ ከመቤታችን ከንጽሕተ ንጹሐን ከቅድስተ ቅዱሳን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ተወለደ። ቤተ ክርስቲያን የምታከብረው በዓል የምናከብረው በዓል በኩረ በዓላት የሆነው ልደቱ ይሄ ነው። አሁን በሰማያት ያለ እናት ከአባት ብቻ ተወልዷል። ያውም በሰማይ የእሳት ዙፋን ያለው አምላክ ነው። በምድር ደግሞ የእመቤታችን ማኅፀን የእሳት ዙፋን አደረገ። በሰማያት የእሳት ዙፋን ያለበት ወይም ደግሞ ከ7ቱ ሰማያት አንዱ መንበሩ በ6ቱ ሰማያት የታጠረ የተከበበ የተከበረ ነው። በምድር ደግሞ የእሳት ዙፋን ያደረጋት እመቤታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ደግሞ በ6 ነገር ንጽሕት ናት። በ6 ነገር የከበረች ናት። በንጽሐ ሥጋ በንጽሐ ነፍስ በንጽሐ ልቡና፣ በድንጋሌ ሥጋ በድንጋሌ ነፍስ በድንጋሌ ልቡና፣ በእነዚህ በ6 ነገር የከበረች ናት እመቤታችን። ንጽሕት ናት፣ ምሉ ናት። በሰማይ ያለው ዙፋኑ በ6ቱ ሰማያት ይታጠራል፣ ይከበራል። እመቤታችንን በ6 ነገር ሰው በአንድ ነገር ንጹህ ቢሆን ወይ በ2ቱ ወይ በ5ቱ ወይ በ4ቱ ይደክማል። እመቤታችን ግን በ6 ነገር ንጽሕት ናት፣ ክብርት ናት። እስከፍ አድርጋችሁ አመስግኗል። በሰማይ ያለው ዙፋኑ 7 የእሳት መጋረጃዎች አሉት። የሚገርማችሁ በሰማይ ያለው ዙፋኑ ያ የእሳት ዙፋን 7 የእሳት መጋረጃዎች የእመቤታችን ባህሪያቶቿን እንደ 7ቱ የእሳት መጋረጃዎች አደረገ ይላል። 7 ባህሪያት የሰው 7 ባህሪያት አሉ። 3ቱ ግብራተ ነፍስና 4ቱ ደግሞ ባህሪያተ ሥጋ። አሁን የእመቤታችን
እመቤታችን ሰባቱን ባህሪያቶቿ እንደ ሰባቱ የእሳት መጋረጃ አድርጎ 9 ወር ከ5 ቀን በማይጸኗ አድሮ ሰማያዊው ምድራዊ ሆነ፣ አምላክ ሰው ሆነ፣ ተወለደ ነው። የማይታየው ታየ ነው። ረቂቁ ገዘፈ፣ ግዙፉ ደግሞ ረቀቀ። ዘመን የማይቆጠርለት ዘመን የሚቆጠርለት ሆነ። የማይታየው ታየ፣ ዘመን የማይቆጠርለት ደግሞ ዘመን የሚቆጠርለት ሆነ። አሁን እሳት በእመቤታችን እቅፍ ታየ ነው፣ ታቀፈችው። ያ የማይራበው የማይጠማው የማይደክመው የማይሞተው ጡቷን ይዞ ጠባ አበም እያለ በቤተልሔም በላሞች በረት ተገለጠ፣ ተወለደ። አይሁድ ግን ሰራዊት አስከትሎ እልፍ አእላፍ መላእክትን አስከትሎ ይመጣል ብለው ሲጠብቁ እርሱ ግን በላሞች በረት ተወለደ። የሚገርማችሁ ላይን በሚያጸይፍ ለአፍንጫ በሚከረፋ ምቹ ባልሆነ ቦታ ቅዝቃዜ ባለበት ዋስተማወቅሁ እስትንፋሰ አድግ ወላይም እንስሳት እስትንፋሳቸውን እየገበሩለት በላሞች በረት መድኃኔዓለም ኢየሱስ ክርስቶስ ተወለደ። እናቱ ደግሞ ጨርቅ አለበሰችው፣ ተበረደ። አውራጣቱንም በጨርቅ አሰረችው። ይህን ልደት ያዩ ዘንድ ወናሁ መጹ መሰግላን ብሔረ ጸባ ወበጹ ውስተ ኢየሩሳሌም፣ ከሩቅ ምስራቅ ወደ ኢየሩሳሌም መጡ። ሦስቱ የጥበብ ሰዎች፣ ሦስቱ ነገሥታት የተወለደውን የአይሁድን ንጉሥ ፍለጋ፣ የተወለደውን እውነተኛውን እረኛ፣ እውነተኛውን ብርሃን ፍለጋ፣ እውነተኛውን መድኃኒት ፍለጋ ከሩቅ ምስራቅ 2 ዓመት ሙሉ ተጓዙ። የሚገርማችሁ ንጉሱን ፍለጋ የተወለደውን ያውም የሚገርማችሁ በዚያ ዘመን መኪና የለም፣ ሌላም ሰረገላም ምንም የለም፣ በሰማይም በባህርም የሚሄድ የለም። በእግራቸው በግመል በእንስሳት ተጭነው ስጦታ ይዘው አምሃ ይዘው ነገሥታት ሲሆኑ ባለጸጎች ሲሆኑ አባቶቻቸው የቀደሙት ነቢያት ያስተማሯቸውን የነገሯቸውን ቃላቸውን ለመፈጸም ከሩቅ ምስራቅ ወደ ኢየሩሳሌም ንጉሱን ፍለጋ መጓዝ ጀመሩ። ክርስትና እንደዚህ ነው። ሃይማኖት እንደዚህ ነው። እስከ እቅታው እስከ መጨረሻው ድረስ መጓዝ፣ አለመመለስ። እነዚህ የጥበብ ሰዎች ሊቃውንት መተርጉማን 12 ሆነው ተነሱ ይላሉ። 9ኙ በጦርነትም በረሃብም በጽምም በሕማምም ምክንያት በመንገድ ቀሩ። 3ቱ ግን ቤተልሔም ንጉሱ ተወለደበት ደረሱ። መንገድ ጀምሮ ከመቅረት መድኃኔዓለም ሁላችንም ይጠብቃል። ብዙዎቻችን መንገድ ጀምረን ጉዞ ጀምረን እንቀራለን። ለመቁረብ ወስነን ሳንቆርብ ንስሐ ለመግባት አስበን ንስሐ ሳንገባ የምንቀር ብዙዎች ነን። ለመዘመር ለማስተማር ጀምረን ሳንጨርስ የቀረን ብዙዎች ነን። ለፍጻሜ ያብቃን። የቤተ ክርስቲያኗ መልእክት ግን እንደዚህ ነው። የክብር አባታችንም አገልግሎት ተልቆታቸው እናንተን ለቅዱስ ሥጋው ለክቡር ደሙ ማብቃት ማድረስ ነው። የወንጌሉም ዓላማ እንደዚህ ነው። መንግስት እንድንወርስ ነው። የካህናትም ድርሻ የታመሙትን መፈወስ ነው። የታሰሩትን መፍታት ነው። ለንስሐ ያበቁትን ንስሐ እንዲገቡ ማድረግ ነው። የእናንተም ድርሻ መሆን ያለበት ደግሞ እስከ ቤተልሔም መጓዝ ነው። የተወለደውን ፍለጋ ቤተልሔም ድረስ መጓዝ፣ ስጋውን መብላት ደሙን መጠጣት እኮ ነው። ብዙዎቹ ከመንገድ የቀሩ አሉ። ጉዞ ረዝሞባቸው ቤተልሔም አልደርስ ብለው የተለያየው መሰናክልና ፈተና የተለያዩ ችግሮች ከቤተልሔም ያስቀራቸው ቤተልሔም ሳይደርሱ ጉዞ ጀምረው ይቀርዋሉ። እነዚህ የጥበብ ሰዎች ሰብአ ሰገል ግን ነገሥታት ሲሆኑ ባለጸጎች ሲሆኑ የክርስቶስ ፍቅር ልባቸውን አቃጥሏቸው ቤተልሔም ድረስ ተጓዙ። ክርስቶስ ፍቅሩ ሲገባን የአምላካችን ፍቅር ሲገባን የዓለም ምንነት ቁሳዊ ጥቅሙ ወደ ኋላ ሊያስቀረን አይችልም፣ ማስቀረትም የለበትም። ምክንያቱም እኔና እናንተ ይሄ ጊዜ የተሰጠን እድሜ ብድር ነው፣ ኩንትራት ነው። ሰርተንበት ተገልግለንበት ፍሬ አፍርተንበት መሄድ አለብን እና የጥበብ ሰዎች የክርስቶስ ፍቅር ልባቸውን አቃጥሏቸው ምቹ ባልሆነበት ጊዜ በጨለማው በገደሉ በየበረሃው በየፉርክታው ተጉዘው ቤተልሔም ደረሱ። ክርስቶስን ፍለጋ እውነተኛውን ንጉሥ ፍለጋ እስመሬነ ኮከበ ዚአሁ ወመጻእነ ከመ ንስግድ ሎቱ ኮከቡን አይተን ልንሰግድለት መጥተናልና የተወለደው የአይሁድ ንጉሥ የት ነው አሉ። በኮከብ ነው የመጡት። ኮከብ እየመራቸው ያ የሚመራቸው ኮከብ ሰው መንገድ ሲያሳያቸው ይሰወርባቸዋል። ሰው ሲያጡ ደግሞ ኮከቡ ይመራቸዋል። ኮከቡ እኮ ደግሞ ራሱ ክርስቶስ ነው። የሚገርማቸው ኮከቡ ወደ ኮከቡ ልባቸውን ብሩህ አድርጎ ቅዱስ ያሬድ ይሰር ኮከብ ያይቆም ወያት ታጢያተ እምእስራኤል ኮከብ
ኮከብ ከያዕቆብ ይወጣል፣ ኃጢአትንም ከእስራኤል ያስወግዳል ያልቃል። ዋኔ በኩል የሬስ እኔም የበኩል ልጅ አደርገዋለሁ። ልዑሉቱም ነገሥተ ምድር ከምድራውያን ነገሥታት የሚበልጥ እርሱ ነው። የነገሥታት ንጉሥ የባለጸጎች ባለጸጋ የሆነው መድኃኔ ዓለም ኢየሱስ ክርስቶስ በተወለደበት በተገለጠበት ዘመንና ሰዓት ጊዜ ራሱ ኮከቡ በኮከብ እየመራ ሰብአ ሰገልን ወደ ቤተልሔም አመጣቸው። እነ በለዓም ያዩት ኮከብ፣ ለልጆቻቸው ያስተማሩት ትምህርት ኮከብ። አንዳንዶቹ ኮከብን ደግሞ የጥንቆላ ምልክት ያደርጉታል። ኮከብ የሚቆጥሩ አሉ። ኮከብ ፍጡር ነው፣ አምላኩን የሚያውቅ እግዚአብሔርም ነው። ክርስቶስ በተሰቀለ ሰዓትም የአምላካችን እርቃን እናሳይም ብለው ይወደቁ ናቸው። ከዋክብት አይቆጠሩም፣ ኃጢአት አይሰራባቸውም፣ ተቆጥረውም አያልቁም። ዘርህ እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛልሃለሁ ተብለዋል። ኮከብ አልገጠመም፣ ኮከቧም የሚባል ነገር አለ። ይሄን አትመኑ ኦርቶዶክሳዊ፣ ለክርስትና የከንቱ ነገር ነው። ኮከብ ክርስቶስ ካለበት የሚያደርስ ኮከብ ራሱ ክርስቶስ እንጂ ኃጢአት የሚሰራበት ኮከብ አልገጠመም። ኮከብ አይገጥምም። በኮከብ የሰው ባህሪ፣ የሰው ምግባር፣ የሰው ማንነት፣ የሰው ስራ ወይም ኮከብ ታይቶ ሰው ለትዳር ሊሆን አይችልም። ኮከብ ክርስቶስ ነው። ኮከብ ሰብአ ሰገልን ወደ ተወለደበት ወደ ቤተልሔም አድርሷል። የተወለደው የአይሁድ ንጉሥ የት ነው ብለው ሰብአ ሰገል ሲመጡ ወሰምዮ ሄሮድስ ንጉሥ ደንገጸ ወታወከ። ሄሮድስም በሰማ ጊዜ ደነገጠ፣ ታወከ። የክርስቶስ ልደት ሲሰማ የተወለደው የአይሁድ ንጉሥ ሲባል ሰምቶ ሄሮድስ ደነገጠ። ክርስቶስ የተወለደው ስልጣን ፍለጋ አይደለም። ክርስቶስ የተወለደው ክብር ፍለጋ አይደለም። ክርስቶስ የተወለደው የነፍስ ንጉሥ ሊሆን ነው። ወያግባ በዘትካት መንበሩ አዳምንና የአዳምን ልጆች ወደ ርስታችን ወደ ቀደመ ክብራችን ለመመለስ እንጂ በዚህ ምድር ላይ ሊነግስ አይደለም፣ በዙፋን ሊቀመጥ አይደለም የተወለደው። ሄሮድስ ግን ምድራዊ ስልጣኑን የሚነጥቀው ከእርሱ በላይ የሆነ ንጉሥ የተወለደ መስሎ ደነገጠ። ኢየሩሳሌምም በኢየሩሳሌም ያሉት በሙሉ ታወቁ፣ ደነገጡ። በክርስቶስ ልደት ሄሮድስ ብቻ ነው የደነገጠ። በክርስቶስ ልደት የሄሮድስ ተከታዮች ብቻ ደነገጡ። ወኩሉ ፍጥረት ተፈሳ በምጽአትከ፣ ሰው በመሆንህ በመወለድ በመገለጥ ሁሉም ፍጥረት ደስ ብሎታል። ያልተደሰተ የለም በክርስቶስ ልደት። ክርስቶስ ሲወለዱ ተራሮች እጽዋት ህብስት ሆነዋል፣ ወንዞችም ወደ ወይንነት ተቀይረዋል፣ ወደ ወተትነት። ደማዊት ነፍስ ያለቻቸው ፍጥረታት እንኳን አመስግነዋል ክርስቶስ ሲወለድ። በክርስቶስ ልደት ያልተደሰተ የለም። የክርስቶስን ልደት ነቢያት ናፍቀዋል፣ መላእክትም ተደስተዋል። አንዳንዶቹ የክርስቶስን ልደት ስጋውን ይበሉበታል፣ ደሙን ይጠጡበታል። አንዳንዶቹ የክርስቶስን ልደት ሰማያዊ ስንቅ፣ ሰማያዊ መዝገብ ይሰበስቡበታል። አንዳንዶቹ በክርስቶስ ልደት ምን ነው ዓለም ንቀው ወደ ገዳም ይገባሉ። አንዳንዶቻችን በክርስቶስ ልደት እንደሰታለን። ከክርስቶስ የራቁት ደግሞ በክርስቶስ ልደት ይከፋሉ። ቃለ እግዚአብሔሩ፣ ዝማሬው፣ አገልግሎቱ፣ በዓሉ ያስከፋቸዋል። ሄሮድስም ተከፋ። ክርስቶስ ስለተወለደ እኮ ነው። እኛ ከጨለማ ወደ ብርሃን፣ ከሞት ወደ ሕይወት፣ ከአሳር ወደ ክብር፣ ከኩነኔ ወደ ጽድቅ የምንመለስበት መድኃኒት ሲወለድ ሄሮድስ ታወከ፣ ኢየሩሳሌም ታወከች። የካህናትን አለቆችና ጸሐፍትን ሰብስቦ ክርስቶስ ቤት ይወለዳል ብሎ ጠይቃቸው። እውነት ነው? የአይሁድ ንጉሥ ይወለዳል ወይ? ተወልዷል ወይ? ታውቃላችሁ ወይ? የሉጎ በቤተልሔም ዘይሁዳ እስመ ከማሁ ጽሑፍ በነቢይ ዋንኪኒ ቤተልሔም ምድረ ኤፍራታ ኢትቲያቲም ነገሥተ ይሁዳ እስመ እምኔኪ ወፅ ንጉሥ። ቀድሞ የተነገረውን ትንቢት በእነ ሚክያስ አለቆች ነገሩት። አሁን እነ ሚክያስ እኮ ትንቢት ተናግረዋል። በቤተልሔም ክርስቶስ እንደሚወለድ። አንቺ ቤተልሔም ከይሁዳ አለቆች ከቶ አንታንሽም፣ በአንቺ ንጉሥ ክርስቶስ ይወለዳል ተብሎ እኮ ትንቢት ተነግሯል ብለው ነገሩት። አይሁድ የክርስቶስን የተነገረውን ትንቢት ያውቃሉ፣ ግን አያምኑ። እግዚአብሔር እንደሚወለድ እግዚአብሔር እንደሚሞት ያውቃሉ። ትንቢቱን በሚገባ የነ ሚክያስን የነ ኢሳይያስን እመቤታችን በቱም ድንግልና ጸንሳ በቱም ድንግልና እንደምትወልደው ያውቃሉ፣ ያምናሉ፣ ግን አያምኑም። ያውቃሉ፣ አያምኑም። ሚክያስ በትንቢተ ሚክያስ 5:2 ላይ ትንቢት ተናግሮ አስተምሮ ሲመለስ ቤተልሔም ምድረ በዳ ሆና ፈት ሆና ቋያ በቅሎባት ያገኛል።
አንቺ ቤተልሔም እንዲሁ ምድረ በዳ እንደሆንሽ አትቀሪም፣ እንደፈረሽ አትቀሪም። ንጉሥ ይነግስብሻል፣ የነጋሪት ድምፅ ይሰማብሻል፣ ድንኳን ይተከልብሻል፣ እስራኤል ደጅ ይጸኑብሻል፣ አሕዛብ ይገብሩብሻል ብሎ ትንቢት ተናግሮላት ሄደ ለቤተልሔም ነቢዩ ሚክያስ። ያም ትንቢት አልቀረም። ዘሩባቤል ነገሰባት፣ የነጋሪት ድምፅ ተሰማባት፣ ድንኳን ተተከለባት፣ እስራኤል ደጅ ጸኑባት፣ አሕዛብ ገበሩባት። ዘሩባቤል እንደነገሰባት ክርስቶስ ተወለደባት፣ እውነተኛው ንጉሥ። የነጋሪት ድምፅ እንደተሰማባት ደግሞ መላእክትና እረኞች ዘመሩባት። ዮም አደ መሬተ ኮኑ መላእክት ወሰብ፣ ሰማያውያን ቅዱሳን ረቂቃን መላእክትና ምድራውያን ደግሞ እረኞች። እረኛ ማለት የማያውቅ ነው፣ ያልተማረ፣ የሥራ ልምድ የሌለው፣ በጎች ብቻ የሚጠብቅ። ስለዚህ እረኞች ከሰማያውያን መላእክት ጋር በቤተልሔም አመሰገኑባት። ድንኳን እንደተተከለባት የብርሃን ድንኳን ተተከለባት። እስራኤል ደጅ እንደጸኑባት መላእክት ደጅ ጸኑባት። አሕዛብ እንደገበሩባት ሰብአ ሰገል ደግሞ ወርቅ፣ ዕጣን፣ ከርቤ ይገበሩላት። ሄሮድስም ሰብአ ሰገልን በጥንቃቄ ጠየቃቸው። ወደ እነሱ ቀርቦ ያዩትን ኮከብ እንዲያስረዱት ጠየቃቸው። ነገሩ ስለ ሕፃኑ። ሰገዱለትና ሰግዳችሁ ስትመለሱ ለእኔም ንገሩኝ፣ እኔም እሰግድለታለሁ አላቸው። አሁን ሄሮድስ ክርስቶስን ሊገል ነው፣ ሊሰግድለት አይደለም። ሰግዳችሁ ስትመለሱ በእኔ ቤት ነው፣ በእኔ ቤተ መንግሥት ተመለሱ፣ እኔም ሄጄ ለተወለደው ለአይሁድ ንጉሥ እሰግዳለሁ አለው። ሊገለው ምንም እንኳን ክርስቶስ ያለ ቀኑ ያለ ጊዜው ያለ ሰዓቱ ባይሞትም አይሁድ ግን ወይም ሄሮድስ ሊገለው ይፈልግ ነበር። እዚህ ምድር ላይ የተሰጠን እድሜና ጊዜ ሰዓት በእግዚአብሔር እንጂ በሰው እጅ አይደለም። ሰዎቹ ሊጎዱን ቢያስቡንም፣ ሰዎቹ በቅናት መንፈስ ቢነሱብንም፣ ሰዎቹ ሀብታችን፣ ንብረታችንን፣ ጤናችንን፣ ድርጅታችን፣ ስራችን ለማሳጣት ቢሞክሩም ያለ እግዚአብሔር ፈቃድ ግን ሊሆን አይችልም። ሰው የሚሞተው እግዚአብሔር ሲፈቅድ ነው። እድሜያችን፣ ጊዜያችን፣ ነፍሳችን ያለችው በሱ እጅ ነው። ሰው ብዙ ይናገራል፣ ብዙ ያስባል። ሄሮድስም ለመግደል አሰበ። ክርስቶስ ግን ያለ ጊዜው አይሞትም። ሊሰደድ ይችላል፣ ሊራብ ሊጠማ ይችላል እንጂ ያለ ቀኑ ያለ ጊዜው ግን ሊሞት አይችልም። ልክ እንደ ሄሮድስ ብዙ ሰዎች አሉ ዓለም ላይ በውስጣቸው ክፉ እያሰቡ በአፋቸው የሚመርቁ። ይሄ ክርስትና ስራ አይደለም፣ የአሕዛብ ስራ ነው። አሕዛብ እንደዚህ ናቸው፣ ይመርቃሉ ግን ይራገማሉ። መልካም ይናገራሉ፣ በውስጥ ግን እሾህ ነው። እኛ የክርስቲያኖች ስራ ግን ለሚረግሙን መጸለይ፣ የሚረግሙን መባረክ፣ ለክፎች መጸለይ ነው የቤተ ክርስቲያን አስተምሮ ድርሻ። ሰብአ ሰገልም ወደ ቤተልሔም ሄዱ። ያ የሚመራቸውን ኮከብ ከምስራቅ ጀምሮ ቤተልሔም ድረስ አደረሳቸው። ወሬዎሙ ኮከበ ተፈስሑ አብየ ፍስሐ፣ ኮከቡን አይተው ታላቅ ደስታ ደስ አላቸው። የሚመራቸው ኮከብ ቤተልሔም አደረሳቸው ሕፃኑ ዘንድ። ወበዊሆሙ ውስተ ቤት ረከብዎ ለሕፃን ምስለ እሙ ማርያም፣ ወደ ቤተልሔም በገቡ ጊዜ የተወለደውን ሕፃኑን ከ2 ዓመት ጉዞ በኋላ ከእናቱ ከድንግል ማርያም ጋር አገኙት። እናትና ልጁን አመስግኗቸው ከፍ አድርጋችሁ። ሕፃንና ልጁን እናትና ልጁን 2 ዓመት ተጉዘው ነገስታቱ፣ ባለጸጎች፣ የጥበብ ሰዎች የአባቶቻቸውን ትእዛዝ አክብረው ፈጽመው ከ2 ዓመት ጉዞ በኋላ ቤተልሔም ሲገቡ ሕፃንና እናቱን አገኙት። ወወድቁ ወሰገዱ ሎቱ፣ ወድቀው ሰገዱ ይላል። አያችሁ፣ ሕፃንና እናትና ልጁን አገኙ፣ ወድቀውም ሰገዱ። ለመድኃኔዓለም የባሪ ስግደት ሰገዱ፣ ለእመቤታችን ደግሞ የጸጋ ስግደት ሰገዱ። ለመድኃኔዓለም የባሪ ምስጋና አቀረቡ፣ ለእመቤታችን ደግሞ የጸጋ ስግደት አገኙ። ቤተ ክርስቲያን ስትመጡ እናትና ልጁ ተለያይቶ ክርስትና የለም። ልጇን ብቻ ይዞ ሃይማኖት ክርስትና የለም። ቀራንዮ ስትሄዱ፣ ቤተልሔም ስትመጡ፣ ቤተ ክርስቲያን ስትመጡ እናትና ልጁ አሉ። ቃና ዘገሊላ ስንሄድም እናትና ልጁ አሉ። እናቱንና ልጁን ለያይቶ ሃይማኖት፣ ለያይቶ ክርስትና፣ ለያይቶ አምልኮት ጥቅም የለውም። አይጠቅምም፣ አያድንም፣ አይረባም። እናትና ልጁን አገኙ። ለእናቱም ለልጁም ከሰገዱ በኋላ ዋራው መዛግብት የሆኑ ሳጥናቸውን ከፍተው ወርቅ፣ ዕጣን፣ ከርቤ ስጦታ ሰጡ። አስራት በኩራትን ያስተማሩ እነዚህ ሰዎች ናቸው። የሚገርማቸው አስራት በኩራትን ስጦታ የእግዚአብሔርን ለእግዚአብሔር የቄሳርን ለቄሳር የሚባለውን ሃይማኖታዊ አስተምሮ ያስተማሩን የነገሩን እነዚህ የጥበብ ሰዎች ናቸው። ይሄ መጽሐፍ ቅዱስ ነው። ወርቅ፣ ዕጣን፣ ከርቤ ለመድኃኔዓለም ሰጡ።
ዛሬ ቤተክርስቲያን አስራት በኩራታችሁን አውጡ የእግዚአብሔር ለእግዚአብሔር የቄሳር ለቄሳር ስጡ ስትል እንደው ዝም ብሎ እንዳይመስለን። እግዚአብሔር የጊዜ አስራት ይፈልጋል፣ የሀብትም አስራት ይፈልጋል። እንዳጠቃላይ ከምናገኘው ከንግዳችን ከሰራ ነው እንዲባረክልን ከመቶ አንድ የምንሰጠው ከመቶ 10 የምንሰጠው ለዚህ ሰብአ ሰገል ከሰገዱ በኋላ ክርስቶስን ካገኙት በኋላ ሳጥናቸውን ከፍተው ወርቅ፣ ዕጣን፣ ከርቤ ስጦታ ሰጡ። አንዳንድ ጊዜ ሰዎች ልባቸውን ለእግዚአብሔር ሳይሰጡ ልባቸው ሳይከፈት ገንዘባቸውን ብቻ ሰጥተው ይመለሳሉ። ይሄም አግባብ አይደለም። መጀመሪያ ስጋውን መብላት፣ ደሙን መጠጣት፣ ንስሐ መግባት፣ መቁረብ፣ መማር ከዛ በኋላ የአስራት በኩራትን ጥቅምና ግዴታ አውቀን ደግሞ ለእግዚአብሔር የሚገባውን ለእግዚአብሔር መስጠት፣ ለራሳችን የሚገባውን ለራሳችን ማለት። ሰብአ ሰገል አስራት በኩራትን አስተማሩ፣ ጉዞንም አስተማሩ። ከሩቅ ምስራቅ ኢየሩሳሌም ድረስ ተጓዙ። ዛሬም እኔና እናንተ ኢየሩሳሌም፣ ዋልድባ፣ ደብረ ሊባኖስ፣ አክሱም ማርያም የምንሄደው ከነሱ ያገኘነው ነው። ዝም ብለን አይደለም የጀመረው የጉዞውን የአስራት በኩራቱን። እንደውም ከዚህ ከሶስቱ ነገስታት መካከል አንዱ ኢትዮጵያዊ ነው ይላሉ ሊቃውንት። ዕጣን የገበረው ኢትዮጵያዊ ነው ብለው ያስተምራሉ። እና ወርቅ፣ ዕጣን፣ ከርቤ ገበሩለት። ወርቅ መገበራቸው ለመንግስቱ፣ ዕጣን መገበራቸው ለክህነቱ ሐሞት መገበራቸው፣ ከርቤ ደግሞ ለሞቱ። ወርቅ ጽሩይ ነው፣ አንተም በባህሪህ ጽሩይ ነህ ሲሉ፣ በአንተ የሚያምኑ ክርስቲያኖችን ጽሩያነ ምግባር ወሃይማኖት ታደርጋለህ ሲሉ፣ ዕጣን ሙዝ ነው፣ አንተም በባህሪህ ሙዝ ነህ ሲሉ፣ ከርቤ የራቀውን ያቀርባል፣ የተለያየውን አንድ ያደርጋል። አንተም ለ5500 ዘመን ተለያይተን ርቀን የነበርን ሰውና እግዚአብሔርን ነፍስና ስጋን ሕዝብና ሕዛብን ሰውና መላእክትን አንድ ታደርጋለህ ሲሉ ከርቤ ገበሩለት። በዕለተ ዓርብ ሐሞት ከርቤ ያጠጧል ሲሉ ከርቤ ገበሩለት። የእግዚአብሔር መልአክ በሕልም ነገራቸው። ስጦታቸውን ከሰጡ በኋላ በሌላ መንገድ ወደ ሀገራቸው ተመለሱ። የተወለደው የአይሁድ ንጉሥ ወዴት ነው? እንግዲህ የአይሁድ ንጉሥ የእኛም ንጉሥ የሕዝብ የአሕዛብ ንጉሥ መድኃኔዓለም ኢየሱስ ክርስቶስ ተወልዷል። እሱን መፈለግ ወሳኝ ነገር። የተወለደውን ሳናገኝ የተወለደውን ሳንበላ የተወለደው ሳይባርከን ጉዟችንም መንገዳችንም ሕይወታችንም የተወለደው የአይሁድ ንጉሥ መሆን አለበት። ኦርቶዶክሳውያን ስጋውን እንብላ ደሙን እንጠጣ። እነሱ ፈልገውት እንደተባረኩ እንደሰገዱለት እኔና እናንተም ባለን ትንሽ ጊዜ ዘመን ፈልገነው አገልግለነው ስጋውን በልተን ደሙን ጠጥተን መንግስቱ እንድንወርስ የአምላካችን መልካም ፈቃድ ይሁን። ከልደቱ በረከት ለሁላችንም ያካፍለን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።